ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብረው ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በተለያዩ የአማራ ክልል አካባቢዎች የሉና ተጋድሎ ተጠናክሮ ቀጥሏል። በጎንደር ደንቢያ ሮቢት በአገዛዙ ሰራዊት ላይ በተፈጸመ የደፈጣ ጥቃት በሁለት ወታደራዊ ኦራል ተሽከርካሪዎች ላይ በሚገኘው የአገዛዙ ኃይል ላይ ከፍተኛ ጉዳት ማድረስ የተቻለ ሲሆን ሁለቱ ኦራል ተሽከርካሪዎች መቃጠላቸውን ያገኘነው መረጃ ያመለክታል። እዚያው ምዕራብ ጎንደር ደልጊ እንደ ኢትዮጵያ ሰዓት አቆጣጠር ሌሊት 7 ሰዓት ጀምሮ ከባድ ውጊያ እየተደረገ ነው። የምዕራብ ጎንደሩን ውጊያ ማገዝ ከባህር ዳር የተንቀሳቀሰው የአብይ አህመድ ሰራዊት በመንገድ ላይ የደፈጣ ጥቃት ገጥሞት ዛሬም ወደ ኋላ ማፈግፈጉን ነው የደረሰን መረጃ የሚያመለክተው። በተያያዘ ዜና በደልጊ ጣና ሐይቅ ውስጥ ሁለት ያገዛዙ ወታደሮች ሞተው መገኘታቸው ታውቋል። በምን እንደሞቱ ባይታወቅም አምልጠው እየሸሹ ባሉበት ጊዜ ሊሆን እንደሚችል ይገመታል። በትላንትናው ዕለት ብቻ ደልጊ ላይ እየተዋጋ ካለው ያገዛዙ ኃይል 12 ወታደሮች ከነመሳሪያቸው መጥፋታቸው የታወቀ ሲሆን ያገዛዙ ሰራዊት አመራሮች ሌሎችም እንዳይጠፉ በጣና ሐይቅ ዙሪያ ጥብቅ ቁጥጥር እያደረጉ መሆናቸው ተመልክቷል። አሁን ዘግይቶ በደረሰን ዜናም በምዕራብ ጎንደር ደልጊ የነበረው የአብይ አህመድ ሰራዊት ከከተማው ወጥቶ ወደ ጎንደር ሄዷል። በቆላ ወገራ ከፋኖ ኃይል ጋር እየተዋጋ ያለውን ሰራዊት ለማገዝ እንደሆነ መረጃዎች ይጠቁማሉ። በሌላ በኩል በሰሜን ጎንደር አጅሬ ጃኖራ ዳባት መስመር ላለፉት 5 ቀናት ጥቃት የከፈተው የአብይ አህመድ ሰራዊት በዛሬውም ውሎ ከፍተኛ ኪሳራን አስተናግዷል። በውጊያው የቆሰሉ የአገዛዙ ወታደሮች ከዳባት ወደ ጎንደር አይራ ሆስፒታል በበርካታ የሄሊኮፕተር ምልልስ ሲወሰዱ እንደነበርም የአይን እማኞች ለአንከር ሚዲያ ገልጸዋል። ከፍተኛ የሰራዊት ቁጥርና ከባድ መሳሪያዎችን ያዘመተው የአብይ አህመድ አገዛዝ በምዕራብ ጎጃም በያዛቸው አንዳንድ ከተሞች ዘረፋና የንብረት ማውደም እርምጃ እየወሰደ መሆኑ ተገለጸ። በተቆጣጠራቸው ቦታዎች ከአቅመ ደካማ ከሆኑ በእድሜ የገፉ ነዋሪዎች በቀር ሁሉም ነዋሪ ከተማውን ጥሎ መውጣቱ ታውቋል። የአገዛዙ ሰራዊት ከመኖሪያ ቤቶች ዕቃዎችን እያወጣ መሰባበርና ማቃጠል፣ ወርቅና ጌጣጌጦችን መዝረፍ የጀመረ ሲሆን በከፍተኛ የበቀል ስሜት የያዛቸው ከተሞች እያወደመ መሆኑን ያገኘነው መረጃ ያመለክታል። የፋኖን ጥቃት በመስጋት ከያዛቸው ከተሞች ከ1 ኪሎ ሜትር በላይ መንቀሳቀስ ያልቻለው የአብይ አህመድ ሰራዊት በፋኖ ኃይል ዙሪያውን እንደተከበበም ለማወቅ ተችሏል። አንከር ሚዲያ ያነጋገራቸው የጎጃም ፋኖ እዝ ከፍተኛ አመራር የአብይ ሰራዊት በእርግጥ ገብቷል፣ የሚወጣ ግን አይሆንም ሲሉ ገልጸዋል። የመጨረሻ ዘመቻ ብሎ የገባው ሰራዊት የመጨረሻው መቃብሩ የጎጃም ምድር ይሆናል ብለዋል አመራሩ። በታንዛኒያ እየተካሄደ ያለው የአብይ አህመድ መንግስትና የኦሮሞ ነጻነት ሰራዊት ድርድር ምንም አይነት ውጤት ሳያስገኝ ሳምንቱን ደፈነ። ከድርድሩ ሁለቱም ወገኖች አሸናፊ ሆኖ ለማጠናቀቅ የያዙት አቋም የሚያቀራርባቸው ሊሆን እንዳልቻለም ለጉዳዩ ቅርበት ያላቸው ወገኖች በመግለጽ ላይ ናቸው። ድርድሩ እየተካሄደ ባለበት በዚህን ወቅት የአብይ አህመድ ሰራዊት በኦሮሞ ነጻነት ሰራዊት ላይ መጠነ ሰፊ ጥቃት መክፈቱ በድርድሩ ሂደት ላይ ከፍተኛ ተጽዕኖ መፍጠሩም እየተነገረ ነው። የኦሮሞ ነጻነት ሰራዊት ላይ ካለፈው ሳምንት ጀምሮ በተለያዩ አካባቢዎች በተከፈተው ጥቃት አዛዥና ምክትላቸው ጃልመሮና ጃልገመቹ አቦዬ የተገኙ ሲሆን በአብይ መንግስት በኩል ጀነራል ጌታቸውና ምክትላቸው በመጀመሪያዎቹ 2 ቀናት ከዚያም የደህንነት አማካሪው ሬድዋን ሁሴንና የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተቀላቅለው መሳተፋቸው ተመልክቷል። የፖለቲካ ታዛቢዎች ከ5 ዓመታት በፊት የተደረገውን የአስመራውን ድርድር በመጥቀስ ይህኛውም ግልጽነት የጎደለው ለኢትዮጵያ አንዳችም መፍትሄ የማያመጣ ነው ሲሉት፣ የፖለቲካ ፓርቲዎች ደግሞ ከኢትዮጵያ ሕዝብ የተደበቀ ድርድር አደገኛ ነው በሚል ተቃውሟቸውን አሰምተዋል። ውጤት አያመጣም የተባለው የታንዛኒያው ድርድር መቼ እንደሚጠናቀቅ ባይታወቅም እስካሁን ሁለቱን ወገኖች የሚያቀራርብ አጀንዳ ሊገኝ እንዳልቻለም ለጉዳዩ ቅርበት ያላቸው ወገኖች ይገልጻሉ። የአብይ አህመድ መንግስት ስለ ሁለተኛው ዙር የታንዛኒያ ድርድር እስካሁን የሰጠው መግለጫ የለም።
የአፍሪካ ልማት ባንክ ሁለት ከፍተኛ ኃላፊዎቹ መታሰራቸውንና መደብደባቸውን ለመጀመሪያ ጊዜ በይፋ ገለጸ። ልማት ባንኩ እንዳስታወቀው ሁለቱ ሰራተኞቹ ህገወጥ በሆነ መንገድ መደብደባቸውን፣ መታሰራቸውንና ለበርካታ ሰዓታት ታግተው መቆየታቸውን ገልጿል። ይህን ድርጊት የፈጸሙትም የመንግስት የደህንነት ሰዎች መሆናቸውን ነው የአፍሪካ ልማት ባንክ ያስታወቀው። ድርጊቱ ከባድ የዲፕሎማቲክ ጥሰት ነው በማለት የገለጸው የአፍሪካ ልማት ባንክ ስለ ሁኔታው ለመንግስት በማሳወቅ ምላሽ እንዲሰጠው መጠየቁን አመልክቷል። ባንኩ እንዲህ አይነት እርምጃ የተወሰደባቸው ከፍተኛ ኃላፊዎቹ እነማን እንደሆኑ በስም ከመጥቀስ ተቆጥቧል። አንከር ሚዲያን ጨምሮ የተለያዩ የሚዲያ ተቋማት ባለፈው ሳምንት መጀመሪያ ላይ የአፍሪካ ልማት ባንክ የኢትዮጵያ ምክትል ዳይሬክተር የሆኑት ዶክተር አብዱል ካማራ በአብይ አህመድ መንግስት የጸጥታ አካላት ክፉኛ መደብደባቸውን መዘገባቸው የሚታወስ ነው። መንግስታዊ የማፊያ ተግባር የሆነው ይህ እርምጃ የተወሰደው ኢትዮጵያ ለአፍሪካ ልማት ባንክ መክፈል የነበረባትን የ5 ሚሊዮን ዶላር መዋጮ ጋር የተያዘ ሲሆን ገንዘቡ በባለስልጣናት አማካኝነት ወደ ውጭ ሀገራት ባንክ መግባቱ የሚታወቅ ነው። ምክትል ዳይሬክተሩ አብዱል ካማራ ማን እንደደበደባቸው አብይ አህመድና የገንዘብ ሚኒስትሩ አህመድ ሺዴ ሊጠይቋቸው በሕክምና ቦታ በመጡ ጊዜ የተናገሩ ሲሆን ከአህመድ ሺዴ ጋር አጅበው የመጡ ሪፐብሊካን ጋርዶች የእሳቸው ደብዳቤዎች መሆናቸውን መናገራቸውን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። ይህ ተግባር በኢትዮጵያ የሚገኙ የዓለም አቀፍ ድርጅቶችን ስጋት ውስጥ የከተተ ሲሆን የአፍሪካ ልማት ባንክ ሰራተኞች ኢትዮጵያን ለቀው ወደ የሀገራቸው መመለሳቸው የሚታወስ ነው። ድርጊቱ የተባበሩት መንግስታትንና የአፍሪካ ህብረትን የኢትዮጵያ ጽህፈት ቤት ህልውና አደጋ ውስጥ ከቶታልም እየተባለ ነው። በመጨረሻም የኢትዮጵያ አየር መንገድ ከቲኬት ሽያጭ በ100 ሚሊዮን ዶላሮች የሚገመት ገንዘብ መሰብሰብ እንዳልቻለ ተገለጸ። ማላዊ በገጠማት የገንዘብ አቅም መዳከም ምክንያት የኢትዮጵያ አየር መንገድ 11 ሚሊዮን ዶላር መክሰሩን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። በአመራር ቀውስ ውስጥ የሚገኘው አየር መንገዱ ለኪሳራ የተዳረገው ከየሀገራቱ መሰብሰብ የሚገባውን የቲኬት ሽያጭ ገቢ በወቅቱ ለመሰብሰብ ከፍተኛ የአመራር ክፍተት በመኖሩ መሆኑን ለማወቅ ተችሏል። የአየር መንገዱ ዋና አካውንት በሚገኝበት የኒውዮርክ ባንክ ከቲኬት የሚገኘው ገንዘብ በየጊዜው እንዲገባ በማድረግ ረገድ የአየር መንገዱ አመራር ላይ የሚታየው ድክመት ከፍተኛ ጉዳት እያስከተለ መሆኑን ነው ለመረዳት የተቻለው። የ11 ሚሊዮን ዶላሩን ኪሳራ መረጃውን ለአየር መንገዱ ስራ አስፈጻሚ አቶ መስፍን ጣሰው ሳይነገራቸው ከቆየ በኋላ ሐሙስ ዕለት እንደሰሙ አስቸኳይ ስብሰባ መጥራታቸው ታውቋል። ከአቶ መስፍን መረጃውን የደበቁት ምክትላቸውና ቀጣዩ የአየር መንገዱ ስራ አስኪያጅ እንዲሆኑ በኦሮሚያ ብልጽግና አማካይነት እየተዘጋጁ የሚገኙት አቶ ለማ ያደቻ መሆናቸውን ከምንጮች መረጃ ለማወቅ ተችሏል። ለኪሳራው ዋና ተጠያቂ የሆኑት አቶ ለማ በወቅቱ ጉዳዩን በኃላፊነት መርተው ማስፈጸም ሲገባቸው አለማድረጋቸው ነው በምክንያትነት የተጠቀሰው። አቶ ለማ ወደ አየር መንገዱ ዋና ስራ አስፈጻሚነት እንዲመጡ ግፊት የተደረገው ከጠቅላይ ሚኒስትሩ ቢሮ ሲሆን በወቅቱ የአየር መንገዱ የቦርድ ሰብሳቢ የነበሩት አቶ ግርማ ዋቄ ባለመቀበላቸውና ጉዳዩም በሚዲያ በመጋለጡ የአቶ ለማ ሹመት እንዲዘገይ መደረጉ ተመልክቷል። አቶ ለማ በብቃት ማነስ በርካታ ችግሮች የሚታይባቸው፣ ይህንንም የተረዱት አቶ ግርማ ዋቄ በጠቅላይ ሚኒስትሩ በቀጥታ የመጣውን ጥያቄ እንዳልተቀበሉት አንከር ሚዲያ በወቅቱ መዘገቡ የሚታወስ ነው። በዚህም የተነሳ ጠቅላይ ሚኒስትሩ የቦርድ ሰብሳቢውን አቶ ግርማን ከኃላፊነታቸው እንዲነሱ የሚገልጽ ደብዳቤ እንደሰጧቸውም ተመልክቷል። አቶ ለማ የቲኬት ሽያጭ ገቢ ባልሰጡ ሀገራት ጭምር በረራ እንዲደረግ በማዘዛቸው አየር መንገዱ ለተጨማሪ ኪሳራ እየዳረጉት ነው የሚል ቅሬታ እየቀረበባቸው ይገኛል። በአየር መንገዱ ውስጥ በቡድንተኝነትና በዘር ማንነት ሰራተኞችን የሚበድሉ የሚያባርሩና የፈለጉትን ስራ የሚቀጥሩ እንደሆነም ይነገራል። አቶ መስፍን ጣሰው በሚደርስባቸው ጫና ከኃላፊነታቸው ራሳቸውን ቢያገሉ ስልጣኑን የሚረከቡት አቶ ለማ መሆናቸውን የሚናገሩት የአንከር ሚዲያ ምንጮች ቀጣዩ ጊዜ ለአየር መንገዱ የበረታ ፈተና ይገጥመዋል ሲሉ ስጋታቸውን ከወዲሁ ይገልጻሉ። ተመልካቾቻችን ዜናዎቹ እነዚህ ነበሩ። ከአንከር ሚዲያ ዝግጅት መሳይ መኮንን አብሬያችሁ ቆየው። ጤና ይስጥልኝ።